ማርያም ድንግል ጸልይ 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 ድንግል ለመላው ዓለም እንዲያገኝ ሰላም እንዲያገኝ ሰላም እንዲያገኝ ሰላም እንዲያገኝ ሰላም ጸልይ ድንግል ማርያም ለመላው ዓለም የነቢያት ትንቢት የቅዱሳን ተስፋ ያቺ የጽድቅ በር ሕዝቅኤል ያያት የአሮን በትነሽ ዕፀ መድኃኒት የአሮን በትነሽ ዕፀ መድኃኒት አማልጅኝ ኪዳነ ምሕረት ዳግመኛ እንዳልሞት አማልጅኝ ኪዳነ ምሕረት ዳግመኛ እንዳልሞት። ንጉሥ ውበትሽን ወዷል፣ እሱም ጌታሽ ነው። ይሄ እኮ ነው ሚስጥሩ። ልጄ ሆይ ስሚኝ፣ ጆሮሽንም ወደ እኔ አዘንቢ። የአባትሽንም ቤት እርሺ። የኢያቄምና ሐና ነው አይደለም። ቀድሞ በአዳምና በሔዋን የነበረውን መርገም እርሺ። በዛ ውስጥ በዛ ሞት ጥላ ውስጥ የነበረውን እርሺ። አሁን አዲስ ፀሐይ ካንቺ ይወለዳልና ከመርገመ ሥጋ ከመርገመ ነፍስ ይልቅ ወደ በረከተ ሥጋ በረከተ ነፍስ ይለወጣል። ምክንያት ነሽ። እርሺ። ያዝሮ የነበረው ወድቆ የነበረው ጨለማ ውስጥ የነበረውን ሕዝብ አሁን በጨለማ ድቅድቅ ጨለማ ውስጥ አይሆንም ባንቺ ምክንያት። እስመ ፈትሐ ንጉሥ ነቂ፣ ንጉሥ ውበትሽን ወዷልና። የቱን ውበት? ይሄ ያለው ውበት እኮ አይደለም፣ የሥጋዊ ውበት አይደለም። ውበትሽን ወዷልና ማለት ንጽህናሽን፣ ቅድስናሽን፣ ድንግልናሽን፣ ክብርሽን መርጧልና። ንጉሥ ማን ነው? ቀዳማዊ ቃል እግዚአብሔር አብ፣ በኋላም ደግሞ ከእርሷ የሚወለደው ልጇ መድኃኒታችን ኢየሱስ ክርስቶስ። ንጉሥ ውበትሽን ወዷልና። ኧረ ይሄ ድንቅ ምስጢር ነው ወገኖቼ። እግዚአብሔር ይመስገን። ድገሙና መስግኑት። ምስጋናዋን የማይወድ ክፉ መንፈስ ይውጣ፣ ይገሰጽ፣ እግዚአብሔር ይጣለው። መጽሐፍ ምን ይላል? ህየንተ አበውኪ ተወልዱ ለኪ ደቂቅ፣ በአባቶችሽ ፈንታ በኖህ በአብርሃም በይስሐቅ በያዕቆብ በዳዊት በሶሎሞን ፈንታ ልጆች ተወለዱልሽ። እነሱ ያከብሩሽ ነበርና ትንቢትሽን ይናገሩ ነበርና። አሁን ግን ልጅሽን ወልደሽ የታየሽው እመቤታችን ቅድስተ ቅዱሳን ድንግል ማርያም እነሆ በአባቶችሽ ፈንታ ልጆች ተወለዱልሽ። እግዚአብሔር የተመሰገነ ይሁን። ዛሬ ልጆቿ ነን። መታደል ነው። ነቢየ እግዚአብሔር ኢሳይያስ ምን አለ? አንቺ በጽዮን የምትኖሪ ደስ ይበልሽ፣ እልልም በይ፣ የእግዚአብሔር ቅዱስ በመካከልሽ ከፍ ከፍ ብሏልና። የእስራኤል ቅዱስ ብሎ ጌታችን ኢየሱስ ክርስቶስ፣ መካከልሽ ብሎ ማህፀን። ምስጋና ይድረሳት እመቤታችን። ኧረ ምርጥነት ነው። ኧረ ትውልዱ አይኑ ተሸፈነ። ምክንያቱም የዘመን መጨረሻ ላይ ያለ ነው። ከዚያ በኋላ የተነሳው ደግሞ ኤፍሬም ምን አለ? ሔዋን በበላችሁ ፍሬ በበላችሁ በለስ ገነት ተዘጋች። ወበእንተ ማርያም ድንግል ተርኅወ ለነ፣ በድንግል ማርያም ምክንያት ግን ገነት ተከፈተች። ከፋቹ ማን ነው? ኢየሱስ ክርስቶስ። ምክንያቷ ማነች? ድንግል ማርያም። ምስጋና ይድረሳት። በሔዋን ያጣነውን ገነት በድንግል ማርያም አገኘን። ደስ ይበላችሁ። ታዲያ ልደቷን ማክበር ይነሰን እንዴ? የኛ ልደት ይከበር የለ እንዴ? ቀን ተቆጥሮ ቅድስተ ቅዱሳን ንጽሕተ ንጹሐን ሀበተ ርኅወ ገነት በማርያም ድንግል፣ በቅድስት ድንግል ማርያም ገነት ተከፈተች። ልደትሽ ልደቴ ነው እኮ አልናት። እንዲያውም እኮ ሊቃውንት ኢያቄም ወሐና ወለዱ ሰማየ ሰማዮሙኒ አስረቀ ፀሐየ፣ ኢያቄምና ሐና ሰማይን ወለዱ አለ። ምናልባት በሚስጥር በጥበብ ለማሄዱ አይምሯቸው ላልተከፈተ ሰማይ እንዴት ይወለዳል? እንዴት ሰማይ ይወለዳል? ጉድ በሉ ይላሉ። ሰማይ የተባለው ዙፋኑ የሆነው አምላክን የተሸከመው ነው። ሁለተኛዋ ዙፋን
ክርስቶስ አምላካችንን በማኅፀኗ የተሸከመችው ድንግል ማርያም ናት። ኢያቄምና ሐና ሰማይን ወለዱ ሲል ድንግል ማርያምን ወለዱ ነው። ሰማዩ ሙኒ አስረቀ ፀሐየ ሲል ሰማዩም ፀሐይን አወጣ አሳየ ሲል ደግሞ እውነተኛው ፀሐይ የተባለው ኢየሱስ ክርስቶስ በምስራቅ በኩል ያየነው ኢየሱስ ክርስቶስ እሱን የወለደችው ቅድስተ ቅዱሳን ድንግል ማርያም ናት። ከፍ አድርጉና መስግኑ። ድንግል ማርያም አዳም ለእመቤታችን ስም እንዳወጣ ታውቃላችሁ። በመንፈስ ቅዱስ ያሳተችውን ሔዋንን ከስህተቱ በኋላ ከውድቀቱ በኋላ እባብን ከምድር አራዊት ሁሉ የተረገምኩን አለው። ሔዋንን በጸነሽ ጊዜ በጭንቅ ውለጅ አላት። አዳም ጋር ሲመጣ ግን ምን አለ? ካንተ የተነሳ ምድር እሾክና አሜከላ ታብቅል አለው። ምድር ተረገመች። እሾክና አሜከላ የሚባለው ቁጥቋጦ ነው እንዴ? እሾክ የተባለው እሾኩ ነው እንዴ? እሾክና አሜከላ የሆኑ ህዝቦች ይወለዳሉ ነው። ለማመስገን አንደበታቸውን የሚዘጉ የሚገቱ የሆነላቸውን የማያውቁ እሾክና አሜከላዎች ይፈጠራሉ እኮ ነው። ከተረገሙ በኋላ እሾክና አሜከላ ታብቅል ከተባለ በኋላ አዳም ለሚስቱ ስም አወጣላት። ማን አላት? ሔዋን። የሕያዋን ሁሉ እናት ናትና ያስረገመች አዳምን ያሳሳተች በእባቡ በተንኮለኛው ምክንያት እንዴት የሕያዋን ሁሉ እናት ትባላለች? በሷ ውስጥ የምትታይ አሻግሮ በመንፈስ ቅዱስ አይኑ ተገልጦ የሚያየው ትልቅ ንግስት የሆነች ቅድስት የሆነች ንጽሕተ ንጹሐን ከሱ ዘር የምትገኝ ነገር ግን የሱ በደልና ኃጢአት የሌለባት ንጽሕት አዳራሽ የምትወለድ መሆኑን ስላወቀ የሕያዋን ሁሉ እናት አለ። እኛ ዛሬ እሷ ልጆች ነን። ወይ ዘክሩ ስመኪ በኩሉ ትውልደ ትውልድ፣ ስምሽንም እስከ ትውልድ ድረስ ይታሰባል። እስከ ዛሬ የማያስብ ካለ ይጠንቀቅ። እኛ እናስባታለን። ዛሬ ግንቦት አንድ ልደታችን ነው ያልናት ለዚህ ነው። በየቦታው ሄደን ዛሬም በዚህ ሆነን የምናመሰግናት አሁን የምናከብራት ለዚህ ነው። ለዚህ ያበቃን አምላክ ልጆቿ ያደረገን አምላክ ምስጋና ይግባው። ልጅነቷን ለማግኘት መስቀል ስር መገኘት ይገባል። ቅዱስ ዮሐንስ ወንጌላዊ ልጅነቱን አግኝቷል። እናቱ ሆናለታለች። ኧረ ምስጋና ይግባው አምላካችን። ልጅ ሁኚ፣ ልጅ ልሁን፣ ልጅ ሁን። እሷ ማነች ምንድነች የሚለውን ዲያብሎስ እግዚአብሔር ይገስጽልን። ነቢዩ ኢሳይያስ ደስ ይበልሽ ያላትን ቅዱስ ገብርኤል በሐዲስ ኪዳን ደገመው። ልክ በሐዲስ ኪዳን መባቻ ላይ ዋዜማው ላይ ወደ ድንግል ተላከ ይላል። ማርያም ሆይ ደስ ይበልሽ ነው ያላት። ይሄ ደስታ ከሰማይ የመጣ ነው። እኛንም ደስ ይበለን። እናታችን ላይ ያለው ደስታ በረከቱ በእኛም ላይ ይደር። የሕይወት ውሃ ከጉድጓድ ምንጭ ይገኛል፣ ከጉድጓድ ውስጥ ይወጣል አለ። ያ የሕይወት ውሃ ለዘላለም የማያስጠማ ጌታችን ኢየሱስ ክርስቶስ ነው። እኔ ሕይወት ነኝ አለ። የጉድጓዱ ምንጭ መገኛዋ ግን ድንግል ማርያም ናት። ምስጋና ይድረሳት። ዳዊት ውበትሽን ወዷልና እንዳለ ሁሉ ልጁ ሰሎሞን ደግሞ በመኃልየ መኃልይ ምዕራፍ 4 ላይ ደገመው። ከቁጥር 7 ጀምሮ ስትመለከቱ ወዳጄ ሆይ ሁለንተናሽ ውብ ነው አላት። ነውርም የለብሽም አልብኪ ነውር። ትምህርቱ ይሄ ነው። ለእመቤታችን ያለው ክብር ይሄ ነው። አልብኪ ነውር፣ ነውር የሌለብሽ የአዳም ኃጢአት ባንቺ የሌለብሽ ማለት ነው። ስድብና ነውር የሌለባት ንጽሕት አዳራሽ ሆና ያገኛት የዳዊት ልጅ ሶሎሞንም እንዳለን ሁለንተናሽ ውብ ነው። ውብ ነው ሲል ምንድነው? ውስጧን ነው ለማደሪያነት ዝግጁ ንጹህ ሆኖ የተገኘ ንጹህ አምላክ ቃል እግዚአብሔር ቃል ንጹህ ይላል። የእግዚአብሔር ቃል ንጹህ ነው፣ እንደነጠረ ብር ነው ይላል፣ እንደ ወርቅ ነው ይላል። ወርቅ የሆነው ቅዱስ ቃል የሚያርፍበት ንጹህ አዳራሽ ነው። ለዚህ ነው የምናከብራት። አሁንም በድጋሚ እንኳን ለልደቷ አደረሰን አደረሳችሁ። እግዚአብሔር የተመሰገነ ይሁን። ይሄ የምትሰሙ በሙሉ እሾክና አሜከላ ታብቅል ካንተ የተነሳ ብሎ አዳምን እንደረገመው ዛሬ በክርስቶስ ደም የታጠበው እሾክና አሜከላው የተጠረገልን ወምድርኒ ትገብር ፋሲካ ምድር ደስታን ታድርግ በተባለበት የደስታዋ ምንጭ መገኛ ድንግል ማርያም ከእናታችን ጋር ደስ ይበለን። እሾክና አሜከላ ሆነን እንደገና አንብቀል። ሶሎሞን እንዲህ እያለ ያስጠነቅቀናል።
እኔ የሳሮን ጽጌረዳ ነኝ። በሾክ መካከል እንዳለ የሱፍ አበባ እንዲሁ ወዳጄ በቆነጃጅት መካከል ናት። በሾክ መካከል ያለች የሱፍ አበባ ጽጌ የምንላት ድንግል ማርያም በምድረ በዳ እሾክና አሜከላ በበዛበት መካከል ያለች እሾኩ ያላገኛት ንጹህ አበባ በቆነጃጅት መካከል ናት። እንዲሁ ደግሞ እሾክ አሜከላ የተባሉ አሉ። በእነሱ መካከል ያለች ያ እሾክና አሜከላ የሚጠፋባት እውነተኛ አበባ ናት። ምስጋና ለእሷ ይሁን።